አዲስ ቀን እንደቀጠለ ነው ተመልካቾቻችን አብራችሁ ስላላችሁ እናመሰግናለን እንቀጥላለን የሀገር ጉዳይን አስከትለን ነው ወደናንተ የምናደርሰው ዛሬ የሀገር ጉዳይ ስንል ስለ ፋይዳ ብሔራዊ የዲጂታል መታወቂያ እናነሳለን ይህ የዲጂታል መታወቂያ ዘርፈ ብዙ ጥቅም እንዳለው ይነሳል ከጥቅሙ አንፃር ደግሞ እየተሰሩ ያሉ ስራዎች ምንድናቸው የሚለውን በስፋት የምንፈትሽ ነው የሚሆነው ከዚህ ጋር የተያያዘ ሰፋ ያለ ጉዳይ እናነሳለን እንግዲህ ፋይዳ የዲጂታል መታወቂያ ፋይዳ በሚል መጠሪያ መዝገበው ከ2015 ጀምሮ እየተከናወነ የሚገኝ የብሔራዊ ዲጂታል መታወቂያ የትልቅ ፕሮጀክት ነው ለእያንዳንዱ ዜጋም ሆነ እንደ ሀገር የሚያስገኛቸው ጠቀሜታዎች በርካታ ስለመሆናቸው ይነገራል አዎ ይህ ብሔራዊ መታወቂያ መሰረታዊ የሆኑ የሰባዊ መብቶችን ለማረጋገጥና የአገልግሎት ተደራሽነትም ለማሻሻል አስፈላጊ ነው ይባላል አዎ የፋይዳ መታወቂያ እንግዲህ በአንድ ሰው አንድ ማንነት መርህ ላይ የተመሰረተ በመሆኑ ደህንነቱ የተጠበቀና ደረጃውን የጠበቀ መታወቂያ በማቅረብ የማጭበርበር ድርጊቶችን ለመከላከል ፋይዳው የጎላ መሆኑ ቀደም ብለው መጠቀም የጀመሩ ሀገራት ተሞክሮ ያመላክታል ይሄንን እንግዲህ ጥቅም ለማግኘት ነው ሀገራችንም እየተጋጨ የምትገኘው አዎ በኢትዮጵያም እንግዲህ ብሔራዊ ዲጂታል መታወቂያ የተለያየ መንግስታዊ አገልግሎቶችን ለማግኘት ጥቅም ላይ እየዋለ ነው የሚገኘው ኢቢሲም በዛሬው የአዲስ ቀን የሀገር ጉዳይ አድርጎታል ይህንን ጉዳይ በስፋት እንመለከተዋለን ቀደም ሲል እንዳስተዋወቅ ነው ጥንቅሮች አሉን እንግዶችንም ጋብዘን ቆይታን የምናደርገው የፋይዳ ምን አይነት ጠቀሜታዎችን ያስገኛል እንዴት ይወጣል የሚሉትን ጉዳዮች ዘርዘር አድርገን የምንመለከት ይሆናል አዎ ከጥቅሙ ባሻገር ደግሞ አሁን እየተሰሩ ያሉ ስራዎች ምንድናቸው ምክንያቱም በጥቅም ደረጃ በጣም በብዙ መንገድ የሚገለጽ ጥቅም ስላለው እሱን ብቻ ሳይሆን ደግሞ የምንመለከተው አሁን ያለበት አፈጻጸም ደረጃ ምን ይመስላል ከዛ ጋር ተያይዘው ህዝቡ የሚያነሳቸው አንዳንድ ጉዳዮች አሉና እነሱንም ጭምር አካተን ለማንሳት ነው የምንወደውና በዚሁ መንገድ እንቀጥላለን አስቀድመን የምንመለከተው ፋይዳ ዲጂታል መታወቂያ እንግዲህ ከአገልግሎቶች ጋር ተሳስሮ ተግባራዊ እየተደረገ ነው የሚገኘውና አንዳንድ አገልግሎቶችን ለማግኘት እንደ ቅድመ ሁኔታ እየተቀመጠ ይገኛል ከነዚያ መካከል አንዱ በ2018 ዓ.ም የትምህርት ዘመን ተማሪዎች እንዲመዘገቡ ሲፈልግ ወይም ተማሪዎችን ለማስመዝገብ የፋይዳ ዲጂታል መታወቂያ እንዲኖራቸው ኮዲሁ እንግዲህ ተቀምጧል ማለት ነው እንደ ቅድመ ሁኔታ ከዛ ጋር የተያያዘ ጉዳይ ነው የምናነሳው በአዲስ አበባ የተለያዩ ተቋማት ለሚሰጡት አገልግሎት ብሔራዊ ዲጂታል መታወቂያን በቅድመ ሁኔታዎችነት እያስቀመጡ ይገኛሉ ከነኛ መካከል ቀደም ብሎ የተጠቀሰው ይገኝበታል አዎ እንግዲህ በከተማው የሚገኘው የግልና የመንግስት ትምህርት ቤቶች ለ2018 የትምህርት ዘመን ምዝገባ የፋይዳ ዲጂታል መታወቂያን እንደ ቅድመ ሁኔታ አስቀምጠውታል በትምህርት ቤቶች ያለውን የተማሪዎች ብሔራዊ መታወቂያ መዝገብ ሂደትን በተመለከተ ባልደረባችን ጌታቸው ባልቻ ተጨማሪ መረጃ አለው እሱን ይከታተል በአዲስ አበባ በሚገኙ ትምህርት ቤቶች ከ2018 ዓ.ም ጀምሮ ለሚደረግ ምዝገባ የብሔራዊ ዲጂታል መታወቂያ በቅድመ ሁኔታነት ተቀምጧል በከተማዋ በሚገኙ ትምህርት ቤቶችም የፋይዳ ዲጂታል መታወቂያ ምዝገባ እየተከናወነ ይገኛል እድሜያቸው 5 ዓመት ከሞላቸው ህፃናት ጀምሮ ያሉ ተማሪዎችም ለብሔራዊ ዲጂታል መታወቂያ እየተመዘገቡ መሆኑ ታውቋል ፋይዳ መታወቂያ ያወጣውት በትምህርት ቤታችን የፋይዳ መዝጋቢዎች መጀመሪያ ሰልፍ ላይ ስለ ፋይዳ ትንሽ ነገር ነገሩ ይበልጥ ደግሞ ክላስ ውስጥ መምህራኖቻችን በደንብ አስረዱን እናም ለቤተሰብ ተናግሬ ያለውን ፎርም ሁሉ አስሞልቼ ፋይዳ ለመመዝገብ እዚህ ትምህርት ቤት መጣው ማለት ነው ፋይዳ መጀመሪያ ማለት መታወቂያ ነው መታወቂያ ደግሞ በሀገሬም እንድታወቅ ያደርገኛል መጀመሪያ ዜግነት ያለኝ እንደሆን እንድታወቅ ፋይዳውን ያወጣውት ገና ከልጅነቴ ስለሆነ ለወደፊት የስራ እድሎች ቢኖሩኝ የኔን መረጃ ለሰዎች ለማሳወቅ ወይም ደግሞ እኔ ከሰዎች የሚመጣው መረጃ ለማወቅ እንዲሁም ደግሞ ስለ የተለያዩ የስራ የውጭ እድሎች ቢኖሩ በፋይዳ መታወቂያ አማካኝነት በቀላሉ እነሱ ነገሮች መጨረስ ይችላል ማለት ነው ከመጀመሪያ ፎቶ ተነስቼ ከዛ በኋላ አይኔን እነሳና ከዛ በኋላ የእንጃ ሸራርጌ ከዛ በኋላ የፋይዳ ወረቀት ይሰጠኛል እኔ ምጣባይ ድንገት አሁን በጠፋ በአሸራዬ ተፈልጌ ይገኛል የፋይዳ ዲጂታል መታወቂያ ምዝገባም በአዲስ አበባ ከተማ አስተዳደር ስር በሚገኙ ሁሉም የመንግስትና የግል ትምህርት ቤቶች እየተከናወነ ይገኛል ምዝገባውም በአዲስ አበባ በሚገኙ የወረዳ ትምህርት ጽህፈት ቤቶችና የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ቅርንጫፍ ጽህፈት ቤቶች ቅንጅት እየተሰራ ነው ቀጣይ አመት ለትምህርት ምዝገባ አንድ ትልቅ ቅድመ ሁኔታ የሚሆነው የፋይዳ መታወቂያ ነው
የፋይዳ መታወቂያ ቁጥር ነው። ስለዚህ ያንን ለማሳካት ምን እየተሰራ ነው? ቅንጅታዊ አሰራር ነው። ቅንጅታዊ አሰራሩ የትምህርት ጽሕፈት ቤትና የትምህርት ከኛ ከሲቪል ምዝገባ ጋራ በመቀናጀት አገልግሎቱን ማሳለጥ እየተሰራ ያሉ ስራዎች አሉ። ለምሳሌ የግንዛቤ ማስጨበጫ ስራ ትልቅ ነው። ህዝቡ ይሄንን እንዲረዳ መጀመሪያ ላይ ምንድነው አንደርስታንዲንጉ ብዙ አልነበረም ስንጀምር ላይ። አሁን ግን ህዝቡ ወላጅ ራሱ እንዳያችሁት መታወቂያውን ውስጥ እያደረገ ይልካል። ምክንያቱም ፈቃደኝነቱም የግንዛቤ ስራው ተሰርቷል። እስካሁን አጠቃላይ በመንግስትም በግልም ያሉ ትምህርት ቤቶች ተማሪ ብዛት ከ8000 በላይ ተማሪ አለ ብለን እንደኛ ወረዳ የምንወስደው ያንን ተማሪ ሙሉ በሙሉ ማሰጠት ነው የምንፈልገው። እየሰራን እንገኛለን። 5 ዓመት ከሞላቸው ወላጅ ይዟቸው እንዲመጣ በማድረግ ፎርሙን አስሞልተን በማምጣት በየትምህርት ቤቱ በየአቅራቢያቸው በመሄድ ይህንን ለማሰጠት እኛ ምቹ ሁኔታ ነው ያለው። በዛው የኪት ችግር የለብንም። አሻራ የምንሰጥበት ማቴሪያል አለን በበቂ ሁኔታ። የተማሪዎች የብሔራዊ መታወቂያ ምዝገባ የትምህርት ስርዓቱን በዘመናዊ ቴክኖሎጂ ለመደገፍና ሐሰተኛ የትምህርት ማስረጃን ለመከላከል እገዛ እንደሚያደርግ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ይገልጻሉ። በቴክኖሎጂ ሰፖርት የሆነ የትምህርት ስርዓት እንዘረጋለን፣ ኢስኩል እንጀምራለን ብንል እያንዳንዱ ተማሪ ዩኒክ አይዲ ኖሮት በዛ ዩኒክ አይዲ መሰረት እያንዳንዱ የተማሪዎች የሚቀርቡለትን የትምህርት መሳሪያዎችን ማግኘት የሚችልበት ከዛም ደግሞ የዚህን ተማሪ ሂስትሪም ደግሞ በአግባቡ ተመዝግቦ የትምህርት ቤት ታሪክ ወይም ደግሞ የትምህርት ቤት ጉዞ በአግባቡ የሚታወቁበትን ስርዓት መዘርጋት ይቻላል። እንግዲህ በዘላቂነት ይሄ ስራ በአግባቡ ሮላውት የሚደረግበት ጊዜ ፎርጅድ ትምህርት ማስረጃዎችንም በዚህ አጋጣሚ ማስቀረት ይቻላል። እያንዳንዱ የተማሪው የትምህርት ሂስትሪ በሙሉ በዚህ ናሽናል አይዲ ቁጥሩ አማካይነት የሚመዘገብ ከመሆኑ ጋር ታይዞ የሆነ ጊዜ ከሆነ ቦታ ፖፖት የሚያደርግ መረጃ እንዳይኖረው ያደርጋል ተብሎ ነው የሚታሰበው። ከዛም ባለፈ እንግዲህ እነዚህ በትምህርት ቤት ዛሬ የምናስተምራቸው ወጣቶቻችንና ልጆቻችን ነገ በኢኮኖሚ ውስጥ ተሳታፊ የሚሆኑ የስራ ዕድል ብንፈጥርላቸው በንግድ ስራ ውስጥ የሚሰማሩ የተለያየ መንግስት አገልግሎትን የሚፈልጉ ዜጎች ነው የሚሆኑት። ስለዚህ ቀጣይ ስማርት አዲስ አበባን እንገነባለን፣ ዲጂታል ኢትዮጵያን እንገነባለን የምንል ከሆነ አብዛኞቹ የመንግስት አገልግሎቶች ወደ ዲጂታል ይሄዳሉ ተብሎ ነው የሚታሰበው። ብሔራዊ ዲጂታል መታወቂያ በኢትዮጵያ የዲጂታል ኢኮኖሚ ግንባታ ውስጥ ትልቅ ትኩረት ተሰጥቶታል። እስካሁንም ከ14.5 ሚሊዮን በላይ ዜጎች የፋይዳ ዲጂታል መታወቂያ መውሰዳቸው ታውቋል። እንቀጥላለን ተመልካቾቻችን፣ እዚህ ጉዳይ ላይ ቆይታ እናደርጋለን። ቀደም ሲል እንደነገርናችሁ በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን የብሔራዊ ዲጂታል መታወቂያ ፕሮግራም ከፍተኛ አማካሪ ኦላና አበበ እዚህ ስቱዲዮ ይገኛሉ። እንዲሁም ደግሞ የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የብሔራዊ መታወቂያ አስተባባሪ አቶ አምሮ ካሳም እዚህ ስቱዲዮ ይገኛሉ። ሁለታችሁንም በማለዳ ስለመጣችሁና ፈቃደኛ ስለሆናችሁ እጅግ አድርገን እናመሰግናለን። ወደ እንግዶቻችን ከማለፋችን በፊት ግን ኢትዮጵያ ዲጂታል ኢኮኖሚን ለመገንባት በምታከናውናቸው ስራዎች ውስጥ ብሔራዊ ዲጂታል መታወቂያን ተደራሽ ማድረግ ቁልፍ ተግባሯ አድርጋ እየሰራች እንዳለ ቀደም ሲልም ስንገልጽላችሁ ነበር። ፋይዳ ወይም ብሔራዊ ዲጂታል መታወቂያ ሲነሳ ደግሞ መታወቅ ያለባቸው ዋና ዋና ጉዳዮች አሉ። እነዚህ ዋና ዋና ጉዳዮች ምንድናቸው የሚሉትን ደግሞ ባልደረባዬ ሀብታሙ ያጠናቀረዋል። ወደሱ እናምራ። እሺ፣ አመሰግናለሁ ሰናይት። እንግዲህ ቀደም ሲል እንደተባለው የፋይዳ ብሔራዊ ዲጂታል መታወቂያ ብዙ ጥቅሞች አሉት። እንዴት ነው እየተሰራ ያለው? እስካሁን ያለው ሁኔታ ምን ይመስላል? እንዲሁም ደግሞ መታወቅ ያለባቸው ከዚህ ጋር በተያያዘ መታወቅ ያለባቸው ጉዳዮች ምንድናቸው የሚለው ነው በተመለከተ የተወሰነ ነገር ለማንሳት የምንሞክረው። ብሔራዊ ዲጂታል መታወቂያ የተጀመረው እንግዲህ በ2015 ዓ.ም ነበረ። ከዚያን ጊዜ ጀምሮ በስፋት እየተሰራበት ይገኛል። ፋይዳ ዲጂታል መታወቂያ እንግዲህ ባለ 12 አሃዝ ልዩ የመለያ ቁጥር ያለው ነው። ይሄ የመለያ ቁጥር ለሁሉም ግለሰብ ለእያንዳንዱ ግለሰብ የተሰጠው የተለያየ ነው። ስለዚህ ያን መለያ እንደ ልዩ ቁጥር ወስዶ መገልገል ይኖርበታል ማለት ነው። አንድ ሰው አንድ ነው በሚለው መርህ ላይ ነው እንግዲህ ይሄን መሰረት ተደርጎ ይሄ ቁጥር የተሰጠው ማለት ነው። ስለዚህ እኔ ማለት ያ ቁጥር ነኝ የሚለውን ስሜት ይሰጠናልና በዛ መንገድ ነው እንግዲህ እየተሰራ የሚገኘው። ምዝገባውን በተመለከተ የተለያዩ መረጃዎች ከግለሰቡ ላይ ይወሰዳሉ። የባዮሜትሪክ መረጃዎች አሉ፣ እንደ ጣት አሻራ ያሉ መረጃዎችም እንዲሁ ይወሰዳሉ። ከዲሞግራፊ አንጻር ደግሞ የጾታ፣ እድሜ፣ መኖሪያ አድራሻ፣ ሌሎች ተያያዥ መረጃዎች የሚወሰድበት እንደሆነ ማየት ይቻላል። ከዛ ባሻገር እንግዲህ ጠቀሜታውን መመልከት እንችላለን። የፋይዳ ዲጂታል መታወቂያ እንግዲህ ዲጂታል ኢኮኖሚን ለመገንባት ኢትዮጵያ በ2023 ዲጂታል ኢትዮጵያን ለማድረግ ሰፊ እቅድ ይዛ
እየሰራች ነው የምትገኘውና ይሄንን ለማሳካት በእጅጉ ያግዛል ተብሎ ነው የሚታሰበው። መሰረታዊ የሰብአዊ መብቶችንም ለማረጋገጥ ይጠቅማል። እንግዲህ አንድን ግለሰብ ማን ነው የሚለውን ዝርዝር መረጃ የሚሰጠን እንደመሆኑ መጠን ስለዚህ መሰረታዊ የሰብአዊ መብቶችን ለማረጋገጥ ጭምር ይረዳል ማለት ነው። ሌላው የአገልግሎት ተደራሽነትን ለማሻሻል ይረዳል። በነገራችን ላይ የፋይዳ ዲጂታል መታወቂያ አሁን ላይ በኦንላይን የሚሰጡ አገልግሎቶችን በእጅጉ እያገዘ ነው የሚገኘውና በሂደት የምናመጣቸው የተለያዩ አገልግሎቶችን ለማግኘት በኦንላይን የምናገኘውን ሰርቪስ የበለጠ ለማሻሻል ያግዛል ነው ተብሎ የሚታሰበው። ከዚያ ውጭ መሰረታዊ ማንነትን በአስተማማኝ ሁኔታ ለማረጋገጥ ይረዳል። እኔ ማነኝ አንተ ማነህ የሚለውን ጥያቄ በቀጥታ የሚመልስ ስለሆነ ሌሎች ውዝግቦች አይነሱበትም ማለት ነው። ስለዚህ መሰረታዊ ማንነት ጥያቄን በጣም በጥሩ ሁኔታ ለአገልግሎትም ምቹ በሆነ መንገድ የሚያስቀምጥ ነው። ሌሎች ጥቅሞችም አሉት። የባንክ ሂሳብ ለመክፈት፣ ስራ ለማመልከት፣ የተማሪ መታወቂያ ለማግኘት፣ የታክስ ከፋይ መለያ ቁጥር ወይም ቲን ነምበር ለማግኘት ይረዳል። እንግዲህ እንደ ቅድመ ሁኔታ ተይዞ እየተሰራባቸው የሚገኙ ዘርፎች ናቸው እነዚህ። ሰነዶችን ለማረጋገጥ፣ ስምምነቶችን ለመፈረም፣ ውክልና ለመስጠት፣ መመስረቻ ሰነድ ለመፈረም፣ የንግድ ድርጅት ለማቋቋም እንግዲህ እነዚህ በተለይ በቢዝነሱ ዓለም በጥሩ ሁኔታ ለመንቀሳቀስ በጣም በተሳለጠ መንገድ ለመንቀሳቀስ ይረዳሉ ተብለው የሚታሰቡ ናቸው። ከጥቅሞቹ መካከል ናቸው ብለን ማንሳት እንችላለን። ሊያውቋቸው የሚገቡ ጉዳዮች አሉ። እንግዲህ የፋይዳ ዲጂታል መታወቂያን በተመለከተ ምዝገባው በነፃ ነው የሚለው የመጀመሪያው ነው። በየትኛውም ቦታ ባንኮች አሁን የተለያዩ ተቋማት ይህንን ስራ ይሰራሉና በነፃ ነው፣ ምንም አይነት ክፍያ አያስከፍሉም። እሱ ብቻ አይደለም፣ ዲጂታል መታወቂያ እንደመሆኑ መጠን ሰውየው ዲጂታሊ ማን ነው የሚለውን ለማወቅ ጥረት የሚደረግበት ስለሆነ ማሳተም ግዴታ አይደለም። ቀደም ብሎ የጠቀስነውን ቁጥር መያዝ በቂ ነው የሚለው ማንሳት ይቻላል። አዎ እንግዲህ በርከት ያሉ ጠቀሜታዎችን የሚያስገኝ መሆኑን የነገርከን ነበር። መረጃውም እንደሚያሳየው እንደዛ ነው። ምዝገባው በነፃ ነው። አሁን ላይ ደግሞ በየክፍለ ከተማው በየወረዳው በቀለል ባለ መንገድም እየተከናወነ ይገኛልና ማንኛውም ሰው እየሄደ በቀላሉ መመዝገብ መቻል አለበት የሚለውን ነው የምናነሳ። ከዚህ ጉዳይ ጋር በተያያዘ ተመልካቾቻችን ሰፋ ያሉ ጥያቄዎችን እያነሳን ስለ ፋይዳ ዲጂታል መታወቂያ ልታውቋቸው የሚገቡ ነገሮችንና አሁን የዚህ ዲጂታል መታወቂያ ያለበትን ደረጃ እናሳያቸዋለን ማለት ነው። ወደ ቀዳሚው ጥያቄ እንላለን። እንግዲህ ጥያቄያችንን የምናስቀድመው ለአቶ ላና ይሆናል። በሀገር አቀፍ ደረጃ እንግዲህ ከ14.5 ሚሊዮን በላይ ዜጎች የብሔራዊ ዲጂታል መታወቂያን አግኝተዋል። እስካሁኑ የምዝገባ ሂደት ምን ይመስላል? በክልሎች ለተደራሽ ለማድረግ ነው እየተሰራ ነው የሚለውን እናንሳ። ጥሩ፣ እሺ፣ ስለተሰጠን እናመሰግናለን። እንግዲህ እንደ አጠቃላይ ይሄ ብሔራዊ መታወቂያ ብሔራዊ ዲጂታል መታወቂያ ስራ ከተጀመረ በጣም አጭር ጊዜ ነው። ኦልሞስት አሁን ወደ 3 አመት እየተጠጋን እንገኛለን። በዚህ ጊዜ ውስጥ ሶስት ነገሮች ስንሰራ ቆይተናል ማለት ነው። አንደኛው ከምዝገባ ጋር ተያይዞ ሊሰሩ የሚገቡ መሰረታዊ የሆኑ ኢንፍራስትራክቸሮችን ስናሟላ ቆይተናል። በተጨማሪም ደግሞ ለኢንቲግሬሽን የሚጠቅም ወይንም ከተለያዩ ተቋማቶች ጋር ትስስር ስለሚፈጥር ለመስራት እሱን በሰፊው ስንሰራ ቆይተናል ማለት ነው። የተለያዩ ፕላትፎርሞች የተለያዩ ዲጂታል የሆኑ ስራዎች ስለሚያስፈልጋቸው ማለት ነው። ከሱ ጋር አያይዘን ደግሞ ኦተንቲኬሽን ወይንም የማረጋገጥ አገልግሎት ለመስጠት የሚያስችሉን ሰፊ ስራዎች ስንሰራ ቆይተናል ማለት ነው። እንግዲህ ከምዝገባው ጋር ስንመጣ ምዝገባው ላይ መጀመሪያ ከፓይለት ጀምረን ትንንሽ ፕሮግራሞችን ወይንም ስሞል ግሩፕ የሆኑ ፓይለት ቴስቶችን በሚመስል መልክ ስናካሄድ ቆይተናል ማለት ነው። አሁን ላይ ኦልሞስት ወደ ተለያዩ ክልሎች እየሰፋን ያለንበት ሁኔታ ነው ያለው። በቁጥርም ኦልሞስት ከአዲስ አበባ ጀምረን በሰፊው እየሰራን እንገኛለን። ይሄም ትልቁን ድርሻ የሚወስደው በእውነቱ የስፔሻሊ አዲስ አበባ ላይ አመራሩ ይሆናል ማለት ነው። አመራሩ በተሰጠው ዳይሬክሽን መሰረት በየጊዜው የተሰራውን ስራ እየመዘነ እየገመገመ አቅጣጫ እያስቀመጠ ሲሰራ ቆይቷል ማለት ነው። በዚህ አግባብ አዲስ አበባ ላይ በጣም ስኬታማ የሆነ የምዝገባ ስርዓት አካሂደናል። ይሄንኑ ያለውን ልምድ በክልሎች መስፋት ስላለበት ኤክስፒሪየንሱን ሼር ማድረግ ስላለብን የተለያዩ ዶክመንቶች አዘጋጅተን ወደ ክልሎች እንዲሰፋ እያደረግን እንገኛለን አሁን ላይ ማለት ነው። በዚሁ አግባብ ሴንትራል ኢትዮጵያ ላይ ኦሮሚያ ላይ ኦልሞስት ሁሉንም በሚባል መልኩ እያዳረስን እንገኛለን ማለት ነው። እኛም በአካል እዛው በመገኘት ለአመራሩ የግንዛቤ ማስጨበጫዎችን እየሰጠን አመራሩ እንዴት መምራት እንዳለበት የራሱ አድርጎ እንዴት አቀናጅቶ ይሄንን ስራ መስራት እንዳለበት እንደ አቅጣጫም እንደ ግንዛቤ ማስጨበጫም መድረኮችን እያዘጋጀን በሰፊው እየሄድንበት እንገኛለን ማለት ነው።
መልካም ወደ አቶ አምሮ እንምጣና እንግዲህ ቀደም ሲል አቶ ኦላና ያነሱት ነበረ በአዲስ አበባ ያለው ጥሩ ነገር እንደሆነና በዚህ አመት ደግሞ በአዲስ አበባ የዲጂታል መታወቂያ በስፋት የተከናወነበት መሆኑ ይታወቃልና ሂደቱ እንዴት ነበር የሚለውን እስኪ እናንሳ። መልካም እንግዲህ በአዲስ አበባ ከተማ አስተዳደር የስራውን ከጀመርንበት ጊዜ ጀምሮ የሄድንባቸው ሂደቶች በአብዛኛው ጠቀሜታውን መሰረት አድርጎ ህብረተሰቡ በተለይ ከተማው ነዋሪ ሊያገኛቸው የሚገባቸው በርካታ ያው አዲስ አበባ የሀገራችን ዋና መዲና እንደመሆኗ መጠን በርካታ የህብረተሰብ ክፍል የሚኖርባት እንደመሆኑ ጋር ተያይዞ የሰራናቸው ስራዎች እንግዲህ ሁሉንም የህብረተሰብ ክፍል በሚባል ደረጃ ተደራሽ ለማድረግ ጥረት አድርገናል። እንግዲህ ሂደቱን በምናይበት ጊዜ ያው የመንግስት መስሪያ ቤቱን ተቋማትን ጀምሮ ሁሉንም የህብረተሰብ ክፍል ልናገኝባቸው የምንችላቸውን የህብረተሰብ ክፍሎች ከግንዛቤ ማስጨበጥ ጀምሮ ያው እንደሚታወቀው መጀመሪያ ስራው ሲጀመር ብሔራዊ መታወቂያ ጋር ያለው በአስተሳሰብ አዲስ ነገር ሲጀመር ብዙ ጊዜኛ ሀገር ላይ ያሉ ተግዳሮቶች አሉ። ስለዚህ እነዚህን ተግዳሮቶችን አልፎ ስራው በዚህ ልክ አሁን በሚታሰበው ባለው ልክ ለማስኬድ ጥረት ተደርጓል። ያንን ስናደርግ ከህብረተሰብ ክፍሎች ብንነሳ ከሃይማኖት ተቋማት እስከ ትምህርት ቤት ድረስ ማለት ነው ሁሉንም የህብረተሰብ ክፍል ተደራጅቶ የሚገኙትን ያልተደራጀውንም የህብረተሰብ ክፍል በቀጠና ጭምር አድሬስ ለማድረግ ተሞክሯል። በዚህ ሂደት ውስጥ እንግዲህ ቅድም ሲባል በነበረው ልክ ምዝገባው ወይም ነዋሪው የብሔራዊ መታወቂያ ተጠቃሚ እንዲሆን ማድረግ ችለናል ማለት ነው። እንግዲህ አሁን ላይ በትምህርት ቤቶች ጋር የሚገኘውን ተማሪ ከብሔራዊ መታወቂያ ፕሮግራም ጋር በቅንጅት በአጋርነት በዋናነት ከተማው ላይ ያለውን ስራ በማስተባበር እየሰራ ነው ያለው። ያው ይሄን ስራ በዚህ ልክ እንዲሄድ ለማድረግ የመጀመሪያው የአመራር ኮሚትመንት በጣም ትልቅ ነበር አይነበረው። ያ ሲባል ከከተማ አስተዳደሩ ጀምሮ እስከ ወረዳ ድረስ ያለው አመራር ኃላፊነት ወስዶ በየጊዜው በየ15 ቀኑ እየተገመገመ ስራው እየተደረሰ እየተባለ ቼክ እየተደረገ ለመሄድ ነው የተሞከረው። የሚገጥሙንም ቻሌንጆች ከግንዛቤ ማስጨበጥ ጀምሮ ያሉትን ጉዳዮች በደንብ ተደራሽ ለማድረግ ለማስተካከል ለማረም የሚገጥሙት ችግሮች ሲገጥሙ ደግሞ ለማለፍ ጥረት አድርገናል። በዚህ ልክ ሄደን እንግዲህ አሁን ከተማው ላይ ኦልሞስት ወደ ከ1 ሚሊዮን በላይ በራሳችን ተቋም ብቻ ማለት ነው ምዝገባ ማካሄድ ችለናል። ከ1 ሚሊዮን በላይ እንደ ተቋም ያለው ነው ማራሽ ፕሮግራሙን ስንጀምር ግንዛቤ ማስጨበጡን ስንጀምር በሌሎች ምዝገባ ጣቢያዎች ከኛ ተቋም ውጪ ባሉ ባንኮች ጋር አለ፣ ቴሌ ጋር አለ፣ ሌሎች ፖስታ ቤትም ምዝገባ ይካሄዳል። ስለዚህ እነዚህን ጨማምረሽ ስትሄጂ በከተማው እንግዲህ በዚህ እኛ ስራውን ከጀመርን ጊዜ ጀምሮ ቁጥሩ በጣም ከፍ ያለ ቁጥር ማስመዝገብ ችለናል። ኦልሞስት በዚህ በጀት አመት ውስጥ እንግዲህ እስከ ሐምሌ ከተማው ነዋሪ መዝግበን ጨርሰን ምዝገባ ላይ የምንጠቀማቸውን ኪቶች ወደ ክልሎች መውጣት አለበት የሚል ፕሮግራም ይዘን ነው እየሰራን ያለነው። መልካም ጥሩ። አቶ ላና ወደ እርስዎ እንምጣና ብሔራዊ ዲጂታል መታወቂያ ምዝገባ እንግዲህ በተቋማት እንደ ቅድመ ሁኔታ የተቀመጠበትን ሁኔታ እናያለን። ቀደም ብሎም በአዲስ አበባም እንዲሁ ተግባራዊ እየተደረገ ነውና ይህንን አሰራር አብሮ ሲዘረጋ በፍጥነት ይህን ምዝገባ ሂደት አጠናቀው ቶሎ መታወቂያውን የመስጠት ሂደት ላይ ምን ያህል እየተሰራ ነው? ምናልባት ደግሞ ከዚህ ጋር አያይዘው እንዲያነሱልን አንዳንድ ቦታዎች ላይ አሁን ቅድም ስናነሳ እንደነበረው ክፍያ አይጠየቅም የሚል ነገር አለ። ግን ደግሞ ፕሪንት ለማድረግ ክፍያ የሚጠይቁ ያሉበት ሁኔታም እንዳለ በተለይ ክፍለ ሀገር ላይ በወጣሁባቸው አጋጣሚዎች እሱን ለመታዘብ ችያለሁና ክፍያ አይጠየቅበትም፣ ነገር ግን የሚያስከፍሉ እንዳሉ ማየት ይቻላልና ይሄን እንዴት ነው የምናየው? ያው ጥሩ የትኛውም ስራ እንደ ሀገር ያው የተለያየ ጊዜ ስንጀምር ስራዎች ስንሰራ የተለያዩ ቻሌንጆች ያጋጥሙናል። ነገር ግን አሁን እንደኛ እኛ በፕሪንሲፕል ደረጃ ወይንም ደግሞ በመርህ ደረጃ የምንከተላቸው ህጎች አሉ። እንግዲህ በምዝገባው ላይ በተመለከተ
ምዝገባው ነፃ ነው። ምዝገባ ስርዓቱ ነፃ ነው። ይሄ የምዝገባውን ስርዓት የሚያካሂዱልን ደግሞ የተለያዩ ስቴክሆልደሮች አሉ ወይንም የባለድርሻ አካላቶች አሉ ማለት ነው። እነዚህ አካላቶች በህጋዊ መልኩ ከኛ ጋር ስምምነት ፈጥረን ይሄ የሬጂስትሬሽን ፓርትነር ወይንም የምዝገባ አጋር የምንላቸውን ድርጅቶች ለነሱ ክብያ መንፈጽም ይሆናል ለኛ ማለት ነው። ሶ በዛ መልክ ለህዝቡ ነፃ የሆነ አገልግሎት እንዲያገኙ ማለት ነው። ይሄ ማለት እንግዲህ እነዚህ አካላት ኖርማሊ እነ ፖስታ ቤት፣ ቴሌ በሰፊው እየሰራ ይገኛል። የኮመርሻል ወይንም ባንኮች ላይ ገቢዎች ጋር የተለያዩ ተቋማት ጋር አግሪመንት ፈጥረን እየሰራን እንገኛለን ማለት ነው። ሶ እነዚህ ተቋማት ጋር አግሪመንት ፈጥረን ስንሰራ ምዝገባ ስርዓቱን ነው ማለት ነው። ምዝገባ እኛ በብሔራዊ መታወቂያ ኮንቴክስት መታወቂያ የምንለው በዲጂታል ስርዓቱ በአዋጅ 12 ቁጥር 1284 2015 በተቀመጠው መሰረት መታወቂያ የምንለው ወይንም መታወቂያ ቁጥር የምንለው አንድ ሰው በዲጂታል ፕላትፎርም ተመዝግቦ የሚያገኘውን የ12 ዲጂት ቁጥር መታወቂያ ብለን እንለዋለን ማለት ነው። ቁጥሩን ማለት ነው። የፋይዳ ቁጥሩ ነው መታወቂያ። ነገር ግን ያንን መታወቂያ ማስረጃዎች የመታወቂያ ማስረጃ የምንላቸው ሰዎች በሶስት ሞዳሊቲ መያዝ ይችላሉ ማለት ነው። አንደኛው ካርዱን ፕሪንት በማድረግ ይሄ የምናየውን አሁን ገበያ ላይ ያለውን የምናየውን ካርድ እንደ መታወቂያ አይነቱን ፕላስቲክ ካርዱን ይሆናል ማለት ነው። ያ እንግዲህ እኛ በተቋም ደረጃ አግሪመንት ፈጥረን ይሄንን ስራ እንዲሰሩ አውትሶርስ ያደረግነው ቴሌና ፖስታ ቤት ናቸው ማለት ነው። ከነዚህ ተቋማት ጋር አግሪመንት ፈጥረናል የመታወቂያ ማስረጃውን ማለት ነው ለማሳየት። ሌላ እንግዲህ ከመታወቂያ ማስረጃ ከፕላስቲክ ካርዱ ባለፈ ማሳየት የሚፈልገው በሞባይሉ ከሆነ ሰው በሞባይሉም ማሳይቶ አገልግሎት ማግኘት ይችላል ማለት ነው። ይሄም ስልኩ ላይ ቴሌብር ላይ ገብቶ ማግኘት ይችላል። እንዲሁም ደግሞ አሁን በቅርብ ጊዜ ዴቨሎፕ ያደረግነው ፋይዳ አፕ አንድ ሲስተም አለ። እሱ ላይ በመግባት ፋይዳ ቁጥሩን በማስገባት ወይም ተለዋጭ ቁጥሩን በማስገባት ክሬዴንሻሉን ወይንም የመታወቂያ መግለጫውን ማሳየት ይችላል ማለት ነው። ሌላ ኢቭን በኤ4 ፔፐር ልሙጥሉ በተለምዶ ምንለው ማለት ነው በሱ መታወቂያውን ይዞ አገልግሎት ማግኘት የሚችልበት ሞዳሊቲ አለ ማለት ነው። እንግዲህ ይሄን መታወቂያ ልዩ የሚያደርገው ነገር ምንድነው? ሁለት ነገሮች ናቸው። ሰዎች ባሉበት ወይንም መታወቂያውን ይዘው ሲንቀሳቀሱ ቤትም ቦታ ሆነው የያዙት መታወቂያ የራሳቸው መሆኑን አረጋግጠው መገልገል ይችላሉ ማለት ነው። ይሄም ሁለት ሞዳሊቲዎች እንጠቀማለን፣ ኦንላይን እና ኦፍላይን የምንለው ማለት ነው። ኔትወርክ እያለና ኔትወርክ ሳይኖር አገልግሎት ይሰጣል ማለት ነው። ኦፍላይን ካርዱ ላይ ወይንም ደግሞ የሚይዙት ማስረጃ ላይ ኪውአር ኮድ አለ። ኪውአር ኮዱን ስካን በማድረግ በአፑ በተሰራው አፕ ስካን በማድረግ ትክክለኛ የያዝነው መታወቂያ የኛ መሆኑን አረጋግጠን አገልግሎት ማግኘት የምንችልበት ሞዳሊቲ አለ። ሌላው ደግሞ በዋይፋይ ወይም በኮኔክሽን ኦንላይን አውተንቲኬሽን የምንለው ፖርታላችን ላይ በመግባት ወይም ዌብሳይታችን ላይ በመግባት ሊሆን ይችላል፣ አፓችንን በመጠቀም ሊሆን ይችላል። ቁጥሩን በማስገባት የምንፈልገው መታወቂያ የሱ የባለቤቱ እንደሆነ አረጋግጠን አገልግሎት መስጠት የምንችልበትን ሞዳሊቲ ፈጥረናል ማለት ነው። ለዛ ነው እንግዲህ ፕላስቲክ ካርዱን ሰዎች ከፈለጉ ብቻ ነው የሚይዙት። ለዛ ነው እሱን ፕሪንት ለማድረግ በሚል ገንዘብ ክፍያ ይጠየቃል። ያው እሱን ግዴታ አይደለም ግዴታ መያዝ፣ ግን ቁጥሩን ከያዙ በቂ ሆኖ እያለ ፕሪንት መደረግ አለበት ብለው ገንዘብ የሚጠይቁ እንዳሉ ስለሰማ ትክክል። እሱን እንግዲህ የዲጂታል ኮፒውን ነው ፕሪንት አድርገው የሚጠቀሙት ሰዎች። ለሱ የራሳቸው ተግባብተው ወይንም ኮንሰንት እርስ በርስ ተግባብተው ያደረጉት ግብይት ነው የሚሆነው እንጂ ከኛ ተቋም እውቅና ያለው አይሆንም ማለት ነው። በሰውየው መልካም ፈቃድ ላይ የሚደረግ ስለሆነ ማለት ነው። ነገር ግን በህጋዊ መልኩ ካርድ የሚፈልጉ ከሆነ ከፖስታ ቤት ከቴሌ መጠቀም ይችላሉ። ህጋዊ ማዕቀፍ ያለው ኦሪጂናል ኮፒውን ማለት ነው። እሱንም ደግሞ ፍላጎቱ ላይ የተመሰረተ ይሆናል ማለት ነው። ተጠቃሚው ላይ ፍላጎቱ ላይ የተመሰረተ ይሆናል። ቁጥሩን ከያዘ ግን በቂ። መልካም። ወደ አቶ አምሮ እንመለስና እንግዲህ በአዲስ አበባ ቀደም ሲል በርካታ ስራ እንደተሰራ ያነሱልን ነበር። አሁን ላይ ደግሞ በአዲስ አበባ በሚገኙ የተለያዩ ተቋማት አገልግሎትን ለማግኘት በሚካሄድበት ሰዓት የዲጂታል መታወቂያ እንደ ቅድመ ሁኔታ ይቀመጣል። ይህ ከምን አንጻር ነው? መልካም እንግዲህ አንዱ የምዝገባ ስርዓቱን
ከማቀላጠፍ ጋር ተያይዞ ያው ቅድም እንዳነሳው በጣም በብዙ መልክ ይህ ስርዓት አያስፈልግም የሚል አስተሳሰብ በጣም ሰፊ ነበር የነበረው። ትክክለኛ ያልሆነ አስተሳሰብ ማለት ነው። ሰው እነዚህ አስተሳሰቦችን በመታይበት ጊዜ ምንድነው የሚጠቀመው የሚል ጉዳይ መጀመሪያው ጉዳይ ነው የሚሆነው። እንግዲህ አንዱ የብሔራዊ መታወቂያ ዓላማ ወይም ፋይዳ ቅድም ሲነሳ እንደነበረው ማንነት ማረጋገጥ ነው። ሰውየው የትም ቦታ ይሄድ አገልግሎት ለማግኘት ከሄደ አንተ ማነህ ይጠየቃል። ይሄ ኖርማል፣ ምንም የተለየ ነገር የለም። ስለዚህ አንተ ማነህ በእርግጠኝነት የምታረጋግጠው ሰው ቅድም በተባለው በዚህ በፋይዳ ዲጂታል ፕላትፎርም ላይ ተመዝግቦ 12 ዲጂት ነምበር ቁጥር የያዘው ከሌሎች ዜጎች እሱን ልዩ የሚያደርገው ባዮሜትሪኩንና ዲሞግራፊክ ዳታውን ወስዶ ስነ ህዝብ ዳታውን ወስዶ የተመዘገበ መረጃ ነው። ስለዚህ ይሄ ሰው ከአንድ በላይ ማንነት ሊኖር አይችልም። ስለዚህ በከተማ አስተዳደሩ የሚሰጡ አገልግሎቶችን ለማግኘት ወይም ሰርቪሶችን ለመስጠት ለማን ነው የሚሰጠው የሚለው ነገር መጀመሪያ ምላሽ ማግኘት አለበት። ሰው እየተባለ ያለውም ማንነቱን ማረጋገጥ ነው። ስለዚህ ማንነት ከሚረጋገጡባቸው ውስጥ አንዱ ጥያቄ እንዲሆን ነው የተደረገው። ያ ለምንድን ነው በጣም ብዙ ሰው ምዝገባ ሲጠይቂ በወቅቱ መጥቶ አይመዘገብም። ካለፈ በኋላ ወይም ሊያልቅ ሲል አሁን ልናቆም ሲል ሊመጣ የሚችል ህብረተሰብ በጣም ሰፊ ነው። ያው ይሄ በልምዳችን የምናውቀው ነገር ነው። ሰው እነዚህንም ቁጥሮች በመቀነስ ሰው በመጣበት አግባብ ግን ምዝገባውን አድርጎ ቁጥሩን አግኝቶ እንዲሄድ ከማድረግም አንጻርም ጭምር ነው። ሁለት ለምሳሌ ወረዳ መጥቶ አገልግሎት ለመውሰድ ሲመጣ ካልተመዘገበ እዛው እንዲመዘገብ ይደረግና አገልግሎቱን አግኝቶ ይሄዳል። ያንን ባለማድረጉ ምክንያት አገልግሎት አታገኝም ተመለስ ተብሎ የሚመለስ ሰው ግን የለም። በዚህ መንገድ ነው የሚሄደው። ቤዚክ ነገሩ ግን ለምንሰጠው አገልግሎት ማንነቱን አረጋግጠን አውቀን አገልግሎት መስጠት አለ። ምክንያቱም በከተማ አስተዳደሩ ላይ ያሉ ማህበራዊም ይሁን ኢኮኖሚያዊ የሆኑ ጉዳዮችን ካነሳን ለከተማ ነዋሪዎች የተዘጋጁ አገልግሎቶች አሉ። ስለዚህ ይሄን አገልግሎት አንስተን ለሌሎቹ እንስጥ ብንል የራሱ የሆነ ተጽዕኖ አለው በከተማ አስተዳደሩ ላይ። ለምሳሌ ትራንስፖርትን ማንሳት ይቻላል። የትራንስፖርት አገልግሎት ሲፈቀድ ወይም ሲዘጋጅ ከጀምሩ ምን ያክል ከተማ ነዋሪ ያለን፣ ስለዚህ ምን ያክል ትራንስፖርት ያስፈልገናል፣ እያንዳንዱ ነገር ያለሽን የህብረተሰብ ቁጥር አውቀሽ በሱ ልክ ነው ሰርቪሱ የሚዘጋጀው። ስለዚህ እነዚህንም ነገሮች ኮንትሮል ለማድረግም ጭምር ስለሚያስፈልግ ስለሚጠቅም ነው የሚያስፈልገው። መሰረተ ልማት መውሰድ ይችላል፣ ውሃ መውሰድ ይችላል፣ መብራት፣ እያንዳንዱ ነገር በህዝብ ቁጥር ላይ መሰረት ያደርጋሉ። ስለዚህ እነዚህ ነገሮች በሚገባ አውቆ በእውቀት ላይ የተመሰረተ በትክክለኛ መረጃ ላይ የተመሰረተ አገልግሎት ከመስጠትም ጭምር የሚያደርስ ጠቀሜታ ያለው ነው። ከዚህ አንጻር ነው የሚጠየቀው። ያ ማለት ግን በደንብ ቦልድሊ መለየት ያለባቸው ጉዳዮች አሉ። ለምሳሌ ብሔራዊ መታወቂያ ስላለው ደግሞ ማያገኛቸው አገልግሎቶችም አሉ። ለምሳሌ ብሔራዊ መታወቂያ በአዲስ አበባ ከተማ ውስጥ ለከተማ ነዋሪው ብቻ የተዘጋጁ አገልግሎቶች አሉ። ለምሳሌ ለከተማው ነዋሪ የቤት ፕሮግራም ብንወስድ ለነዋሪው የተዘጋጀ ፕሮግራም፣ ምዝገባው ግን ከነዋሪው ውጭ የሆኑ የተፈቀደላቸው የክልል ነዋሪዎች የሆኑ በጊዜያዊነት የሚመጡ ግን በየሀገራችን ነዋሪ ከሆኑ እነዚህን ምዝገባ እናደርጋለን። የውጭ ዜጎችም ሆኖ ተፈቅዶላቸው ፍቃድ ያላቸው ህጋዊ ፍቃድ ያላቸውንም እንመዘግባቸዋለን። ምክንያቱም ምንድነው ይሄ ሰው አጠቃላይ በሀገራችን በሚኖረው ሪሶርስ ላይ የሚያደርሳቸው ነገሮች አሉ፣ የሚጠቀማቸው ነገሮች አሉ። እነዚህ ነገሮች በደንብ ከማድረግ ማለት ያንን ለመለየት የምንጠቀመው የመታወቂያ አገልግሎት አለ አይደል? የቀበሌ መታወቂያ ያንን አይተካም ነው። አይተካም። ቀጣይ ጥያቄያችን አቶ ላና የምዝገባ መረጃን እንዴት ማስተካከል ይቻላል የሚለው ብዙዎች የሚያነሱ ስለሆነ እሱ ላይ የተወሰነ ነገር ይበሉን። አያይዘው ግን
የዳታ ፕራይቬሲ ጉዳይ አሁንም ትልቅ ኢሹ ይመስለኛል። ምክንያቱም አሁን በቀሪውም ዓለም አንድ ሰው የራሱን ሁሉንም መረጃ አሳልፎ ከሰጠ በኋላ እንደሚጠበቅ ፕራይቬትሊ እንደሚያዝ እርግጠኛ መሆን ይኖርበታል። ሌሎች ሀገራት ይሄን ኢኒሼት ያደርጋሉ። በእኛም ሀገር ይሄ ይሰራበታል ብለን እናስባለን እና አንድ ግለሰብ መረጃው ሙሉ በሙሉ ከሰጠ በኋላ ምን ያህል የተጠበቀ ነው፣ ምን ያህል ደህንነቱ የታሰበበት ነው የሚለውን ብናነሳ በጣም ደስ ይላል። አቶ ላና እዚህ ጋር አያይዘው የብሔራዊ መታወቂያ ምዝገባ አድርገው ቴክስት ያልደረሳቸው ቁጥር ያልመጣላቸው ሰዎችም አሉ ያነሳሉና ይህስ እንዴት ነው መስተካከል የሚችለው? ምን ማድረግ ይቻላል የሚለውንም አያይዘው ያንሱልን። እሺ ይሄ ኦፕሬሽናሊ አሁን ወደ ስራ ሲገባ ከሚያጋጥሙ እክሎች ባለፈ እሱን ከመመለሴ በፊት የዲጂታል አይዲ ኮንሰፕት ወይንም የዲጂታል መለያ ቁጥር ኮንሰፕት ከዲጂታል ኢኮኖሚው ጋር የተያያዘ መሆኑን እንዲሁም ደግሞ በጣም ቤዚክ የሚባሉ አንድ ቤት ምሰሶ ሳይኖረው እንደማይቆም ሁሉ ስፔሻሊ ወደ ዲጂታል ኢኮኖሚው መግባት ካሰብን አራት ነገሮችን ክቡር ጠቅላይ ሚኒስትራችንም ሲያስቀምጡ እንደሰማ ነው አራት ነገሮችን ማሟላት ይኖርብናል። ይሄ አንደኛው ኢነርጂ የምንለው ማለት ነው። ሁለተኛው ዳታ ነው። ሶስተኛ የዲጂታል ፔመንት ነው። አራተኛው ዲጂታል አይዲ ነው። የአሁን የምንለው ዲጂታል አይዲ ነው ማለት ነው። ሶ ዲጂታል አይዲ ይሄ ይተካል አይተካም የሚል እንትን ውስጥ የሚገባ በዛ ኮንቴክስት ዲዛይን የተደረገ አይደለም። ዲጂታል አይዲ ይሄ ናሽናል የሆነ ፐብሊክ ኢንፍራስትራክቸር ነው። ብሔራዊ መሰረተ ልማት ነው። ብሔራዊ መሰረተ ልማት ነው። ተቋምን ከተቋም ጋር ሀገርን ከክልሎችን ከክልሎች ጋር የሚያናብብ ኢቭን ሰዎችን በግለሰብ ደረጃ ኢንተርናሽናሊ ሊያሳውቃቸው የሚችል የዲጂታል ቁጥር ነው ማለት ነው። ሶ የተለያየ ግብይት ለመፈጸም ሊሆን ይችላል፣ የተለያየ አገልግሎቶችን ለማግኘት ሊሆን ይችላል። የዲጂታል አይዲን በመጠቀም መኖሩ ፒላር ነው ማለት ነው። እሱ ሳይኖር እነዚህን ሰርቪሶች ኢንተርቴን ማድረግ ወይንም ማግኘት የሚታሰብ አይደለም። ለዛ ነው ናሽናል አይዲ ናሽናል የሆነ ፐብሊክ ኢንፍራስትራክቸር ነው ማለት ነው፣ መሰረተ ልማት ነው። ሶ ይሄንን ሚስ ማድረግ የለብንም ማለት ነው። ለቀበሌ መታወቂያ ሊሆን ይችላል፣ ለፓስፖርት ሊሆን ይችላል፣ ለሌላም አገልግሎቶች መሰረት የሚሆን ተጨማሪ ሴኩሪቲ ፊውቸር የሚሰጥ መሆኑን እንዲታወቅ ፈልጋለሁ ማለት ነው። በሌላው ዓለም ባይዘዌ እንደኛ ሀገር በጣም እንደ ልዩ ነገር ኮንሲደር ይደረጋል እንጂ በሌላው ዓለም ስፔሻሊ ከሰርቪስ ጋር በተያያዘ ለምን ጎረቤት ሀገሮቻችንን ኮንሲደር ማድረግ ይቻላል። እና ኬንያ ቤታቸው ሆኖ ነው የመንጃ ፍቃድ እድሳት የሚያደርጉት። በስልካቸው ነው ያንን ነገር የሚያገኙት አገልግሎት የሚያገኙት ማለት ነው። የግብር ክፍያ ሊሆን ይችላል። የተለያዩ ሰርቪሳቸው በስልካቸው ነው ማግኘት የሚችሉት። ለምን ቅድመ ሁኔታዎችን ወይንም ወደ ዲጂታል ዓለም ለመግባት ቅድመ ሁኔታ መሰራት ያለባቸው ነገሮች መሰራት ስላለባቸውና እሱን ቀድመው ስለሰሩ ማለት ነው። ሶ እኛም ሌት ሆነን ጆይን ብናደርግም እነዚህን ኤክስፒሪየንሶች በደንብ ተጠምረን ቀጣይነት ባለው መልኩ ሊያሰራን በሚችል መልኩ እንግዲህ አሁን እየሰራን ያለ ነው። ሶ በደንብ አጽንኦት ሰጥቼ መናገር የምፈልገው ሀገራዊ የሆነ መሰረተ ልማት ዲጂታል መሰረተ ልማት እንደሆነ ሁሉም እንዲገነዘብ ፈልጋለሁ ማለት ነው። ሶ ይሄንን እንግዲህ ምዝገባ ስርዓት ስናካሄድ የተለያዩ እክሎች ሊያጋጥሙን ይችላሉ። የምዝገባውን ስርዓት እንግዲህ ትሩፋቱ በኋላ ነው፣ ከምዝገባ በኋላ የሚመጡ ነገሮችን ነው ኢንተርቴን የምናደርጋቸው ማለት ነው። ምዝገባውን ካካሄድን በኋላ የሚመጡ ውጤቶች አሉ። ያም ከቤት ሆኖ ከርቀት አገልግሎት ማግኘት የምንችልበትን ስርዓት እንድንዘረጋ የሚያስችልን ስርዓት ነው ማለት ነው። እንግዲህ የምዝገባውን ስርዓት ስናካሄድ ይሄ ከቴክስት ሌት የመሆን ጉዳዮች ሊያጋጥሙን ይችላሉ። እንግዲህ አንድ ሰው አንድ መሆኑን ስናረጋግጥ አሁን ለምሳሌ እኔ ኦላና ከሆንኩኝ ኦላና ዛሬ ሲመዘገብ የሚያልፋቸው ፕሮሰሶች አሉ። መጀመሪያ ኮንሰንት መሙላት ይኖርብኛል ወይንም ፍቃደኝነት ፎርም አለ። ያ ዳታ የኔ መሆኑን አረጋግጬ ፍቃደኛ መሆኔን ሞልቼ ያንን ማስረጃ ሰጣለሁ ማለት ነው። በገዛ ፍቃዴ ከሰጠው በኋላ መረጃዎቹ ወይንም ሁለት ቤዚክ የሆኑ መረጃዎች አሉ። አንደኛው ዲሞግራፊክ መረጃ ምንለው አለ።
ሁለተኛው ደግሞ የስነ ህዝብ የምንለው ማለት ነው። ሁለተኛው ደግሞ አካል ላይ የተመሰረተ መረጃዎች የምንሰጣቸው ባዮሜትሪክ መረጃ የምንላቸው ማለት ነው። ሶ እነዚህ ሁለት ቤዚክ መረጃዎችን እንሰጣለን ማለት ነው። ይሄን ከሰጠን በኋላ የማረጋገጫ ቁጥር የምንል ፋይዳ ቁጥሩ እስከሚመጣ ድረስ የምንቀበላት የ25 ዲጂት ቁጥር አለች። ሶ በዛ ያለበትን ስታተስ ፎሎ የምናደርግበት ቁጥር ነው ማለት ነው። በዛ ቁጥር ይሄ እንግዲህ ከተመዘገብን በኋላ ምንድነው የሚያደርገው? እኔ አሁን ለምሳሌ እኛ ኦልሞስት ወደ 15 ሚሊዮን ይጠጋል ነው አሁን በመዝገባው። ከ15 ሚሊዮን ሰዎች ጋር እኔን ቼክ ክሮስ ቼክ ያደርጋል ማለት ነው ሲስተሙ። ሶ ይሄ ፕሮሰስ ማለት ጊዜ ይወስዳል ማለት ነው። ይሄን ፕሮሰስ ኦላና ሌላ ኦላና አለመኖሩ ነው ወይንም ከዚህ በፊት አለመመዝገቤ ወይንም ደግሞ ይሄ የኔ መረጃ ዩኒክ መሆኑ የተለየ መሆኑ ሲስተሙ ማረጋገጥ ይኖርበታል ማለት ነው። ይሄ ደግሞ የተለያዩ ስታኮች አሉ። እሱን አልፎ ነው የፋይዳ ቁጥሩ መጨረሻ ላይ ዴቨሎፕ የሚደረገው። ወይ ፋይዳ ቁጥሩ መዘግየቱ በዚህ የመጣ ነው። መዘግየት የምንለው እንግዲህ 3 ቀን እስከ 1 ሳምንት ኤክስፔክት እንጠብቃለን ይሄን ስራ ለመስራት ማለት። ከዛ ባለፈ ግን በተለያዩ ምክንያት የሚቆዩበት ሁኔታዎች ሊኖሩ ይችላሉ። ይሄን ግን ለማረጋገጥ በትክክል ለምንድን ነው የሚለውን ነፃ ስልክ መስመሮች አሉ። ስታር 97 79 መንሰላል ላይ በነፃ ስልክ መስመር በመደወል ቴክስቱ ከእንደገና እንዲላክ በተጨማሪም ደግሞ ቁጥሩ ለምን ምክንያቱ ምን እንደሆነ አረጋግጠን ምዝገባውን ከእንደገና ማካሄድ ካለብን የምናካሄድበት ሁኔታ መፍጠር እንችላለን ማለት ነው። መልካም እንግዲህ በብሔራዊ ዲጂታል መታወቂያ ፕሮግራም ከፍተኛ አማካሪ ኦላና አበበ እንዲሁም ደግሞ የአዲስ አበባ ሲቪል ምዝገባና የኗሪነት አገልግሎት ኤጀንሲ የብሔራዊ መታወቂያ አስተባባሪ አቶ አምሮ ካሳ በማለዳ መታችሁ ለጠየቅናችሁ ጥያቄ ተገቢ ምላሽ ስለሰጣችሁ እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ። አመሰግናለሁ።